ታሪካችን የሚጀምረው በአንድ ባቡር ውስጥ ነው። ዓለም በበረዶ ስለተዋጠች ሰዎች የሚኖሩት በዚህ ባቡር ውስጥ ነው። ከባቡሩ መጨረሻ የሚኖሩት ህዝቦች በጭቆና ሲኖሩ፣ ፊት ለፊት ያሉት ግን እየተንደላቀቁ ነው የሚያሳልፉት። ይህ ጭቆናም ያልተዋጠለት ከርትስ አመፅ ለማስነሳት ያስባል። በአንድ ቀን ከፊት የመጣች ቢጫ የለበሰች ሴት ከኋላ ያሉትን ልጆች መጥተው እንዲደረደሩ ታደርጋለች። ቁመታቸውንም በያዘችው ሜትር መለካት ትጀምራለች። ታንያ ወደምትባለው ሴትዮ ትሄድና ልጅ እንዳላት ትጠይቃለች። ታንያም የለኝም እያለች እያለ ልጁ ከተደበቀበት ወጥቶ ሊያመልጥ ሲል ወታደሮቹ ልጇን እንዲያመጡ ታደርጋለች። በዚህም ጊዜ ከርትስና ከኋላ ያሉት ህዝቦች ልጁ እንዳይወሰድ ቢታገሉም እንኳ ወታደሮቹ ማሸነፍ ስላልቻሉ ልጁ ይወሰዳል። አንድ ልጁ የተወሰደበትም ሰው በንዴት ጫማውን ወርውሮ ቢጫ የለበሰችውን ሴትዮ አናቷን ይመታታል። በዚህም ጊዜ ወታደሮቹ እንዲያመጡት ታደርግና እጁን በባቡሩ ቀዳዳ አስወጥታ በበረዶ እንዲቀጠቀጥ ታደርጋለች። ከጥቂት ደቂቃም በኋላ እጁን እንዲያስገባ ሲያስደርጉት እጁ ሙሉ በሙሉ በረዶ ሆኖ ደርቋል። ወታደሮቹ የደረቀውን እጁን በመዶሻ በመምታት እንዲፈረከስ ያደርጉታል። ህዝቡ ይህን ሁሉ ጭቆና ቢያዩም እንኳ ምንም ማድረግ ስለማይችሉ በዝምታ ያልፋሉ። በቀጣዮቹ ቀናት ህዝቡ በከርትስ እየተመሩ አመፃ ውስጥ ይገባሉ። ከኋላ በድብቅ ቱቦዎችን የያዙ ሰዎች አሉ። የቱቦዎቹም ጥቅም የባቡሩ በር ላይ እንዳይዘጋ ለማድረግ ነው። ከርትስ ወታደሮቹ ቀላያቸውን ከጨረሱ እንደቆየ ስለገባው እየሮጠ ወደፊት በመሄድ ወታደሩ ጠበንጃውን አናቱ ላይ እንዲደቅንበት ያደርጋል። ግን ለመተኮስ ቃታውን ሲስበው ጥይት ስለሌለው ምንም ሳይፈጠር ይቀራል። ይህን ያዩት ሰዎችም ቱቦውን እየጎተቱ ወደፊት ይሄዳሉ። ቱቦም በሩን ከመዘጋት ያቆመዋል። ያሉትንም ወታደሮች እየቀጠቀጡ ያሸንፏቸዋል። የቀሩት ወደፊት የሚያመሩት በሮች ግን ስለተቆለፉ የሚከፍት ባለሙያ ያስፈልጋቸው ነበር። ስለዛም ናምጎንግ የሚባለውን በሩን የሰራውን ባለሙያ ከተዘጋበት ከፍተው እንዲነቃ ያደርጉታል። ናምጎንግም ሱሰኛ ስለነበር እጹን ካልሰጡት እንደማይሰራላቸው ይነግራቸዋል። እነሱም እጹን ይሰጡታል። እሱም ልጁን ዮናን ከተዘጋችበት ይቀሰቅስና የኤሌክትሪክ ገመዶችን በማገጣጠም ከፊት ያለው በር እንዲከፈት ያደርጋል። እነሱም ወደ በሩ ዘልቀው ሲገቡ መስኮት ወዳለበት ክፍል ይገባሉ። ሰዎቹም የፀሐይ ብርሃንን ካዩ ብዙ ዓመታት ስላስቆጠራቸው ብርሃኑ አይናቸውን ያጥበረብረዋል። ወደ ቀጣዩም ክፍል አልፈው ሲገቡ አንድ ምግብ የሚሰራ ሰው ብቻውን ያገኛሉ። እሱም የሚሰራውን ፕሮቲን ብሎክ እንዲበሉ ይጋብዛቸዋል። ህዝቡም እየተሻማ ይበላል። ከርትስም እንዴት እንደሚሰራ ለማየት ከማሽኑ ላይ ወጥቶ አጮልቆ ሲያይ በሚያየው ነገር ይደነግጣል። የሚበሉት ፕሮቲን ብሎክ የሚሰራው ከተፈጩ በረሮዎች ነው። ህዝቡ ግን እየተሻማ ስለሚበላው ለማንም ላለመናገር ከርትስ ዝም ይላል። ቀጣዩንም በር ለመክፈት ሲዘጋጁ የናምጎንግ ልጅ ዮና የወደፊቱ ታይቷት ስለነበር ተው አትክፈቱት ትላለች። እንዳለችውም በሩ ሲከፈት ፊታቸው ላይ ጭንብል ያደረጉ ሰዎች መጥረቢያቸውን ይዘው ቆመዋል። እየሮጡ በመሄድ ከከርትስ ሰዎች ጋር ይጋጠማሉ። የከርትስንም ሰዎች ብዙዎቹን ይገሏቸዋል። በግጥሚያቸው መካከል ባቡሩ ከተጋገረ በረዶ ጋር ስለተጋጨ ሁሉንም እያስፈነጠረ ይጥላቸዋል። ባቡሩም እየተንገጫገጨ ሊወድቅ ይደርሳል። በዚህ ሁሉ መሃል ግን ሚኒስቴር ሜሰን የምትባል ሴትዮ ትመጣና ይህን ነገር እንዲያቆሙ ወደፊት ለመሄድ እንዳያስቡ ትነግራቸዋለች። ከርትስ እና ሰዎቹ ግን ከባቡሩ በስተጀርባ ያለው ኑሮ ስለተማረሩበት ባሉበት ሳይነቃነቁ ይቀራሉ። ሴትዮዋም በፈቃዳቸው ወደ ኋላ የማይመለሱ ከሆነ አብዛኞቹ እዚሁ እንደሚሞቱ ትናገራለች። እንዳለችውም ባቡሩ ትልቅ ዋሻ ውስጥ ይገባል። ጭንብል ያደረጉትም ሰዎች በጨለማ የሚያሳይ መነጽር ያደርጋሉ። ከርትስና ተከታዮቹ ግን በጨለማው እየተደናበሩ መገደል ይጀምራሉ።
ከርትስም የተከታዮቹን መገደል ሲያይ እሳት አምጡ ብሎ ይጮኻል። ይህንንም ከኋላ የነበሩት ሲሰሙ እሳት አንድደው ወደፊት ይመጣሉ። አሁን ብርሃን ያገኙት የከርትስ ተከታዮች ሰዎቹን መግደል ይጀምራሉ። ከርትስም ሜሰን ወደምትባለው ሴትዮ ሄዶ መሳሪያውን አንገቷ ላይ ሲያደርገው እምብል የሚያደርጉትን ሰዎች እጅ እንዲሰጡ ትነግራቸዋለች። ከኋላ የነበሩት ልጆቻቸው የተወሰደባቸውን ሰዎች ሜሰንን አስረው ልጆቻችን የት ናቸው እያሉ መጠየቅ ይጀምራሉ። እሷም ካልተናገረች እንደሚገሏት ስለገባት ልጆቹ ዊልፎርድ ከሚባለው የባቡሩ መሪ ጋር ናቸው ትላለች። በህይወት ለመቆየት ስለፈለገችም ወደ እሱ ወስዳችኋለሁ ትላለች። ቀጣዩንም በር አልፈው ሲገቡ እጽዋቶች ያሉበት ቦታ ይደርሳሉ። እሱንም ሲያልፉ አሶች ያሉበት የውሃ ክፍል ይገባሉ። ሰዎቹም ይህን ሁሉ በግርምት ማየት ይጀምራሉ። ይህንንም እንዳለፉ ሕፃናቱ የሚማሩበት ክፍል ይደርሳሉ። ክፍሉም ውስጥ ሕፃናቱ እየተማሩ ያለ እንቁላል የያዘ ጋሪ ይመጣል። ሰዎቹም እንቁላል ከበሉ ስለቆዩ እየተሻሙ ይበላሉ። ግን ያላስተዋሉት ነገር ከእንቁላሉ ማምጫ በታች ተደብቆ የነበረውን መሳሪያ ነው። እንቁላሉንም የሚወስደው ሰውዬ መሳሪያውን አውጥቶ አንድ በአንድ የቀሩትን የከርቲስን ተከታዮች ያረግፋቸዋል። ከርቲስም ይህንን ሲያይ በንዴት ወደፊት መሄድ ይጀምራል። የተንደላቀቁ መዝናኛ ቦታዎችንም እያለፈ ወደፊት ይጓዛል። እየሄደም እያለ ከኋላ ደግሞ ወታደሮቹ ፍራንኮ በሚባለው ሰውዬ መሪነት እየተከተሉት ነው። ይህንን ሲያዩ ከርቲስና ጓደኞቹ ወደ አንድ ሳውና ቤት ውስጥ ገብተው ይደበቃሉ። ፍራንኮና ወታደሮቹ ወደዛ ክፍል በሚገቡበት ጊዜ ተደብቀው ከነበሩት ሰዎች አንዱ ይወጣና ጩቤ ወርውሮ ፍራንኮን ጀርባው ላይ ይሰካበታል። ከዚያም መደባደብ ይጀምራሉ። ከርቲስም ይህንን አይቶ ጓደኛውን ለመደገፍ ሊተኩስበት ሲል ፍራንኮ ተደብቆ መልሶ መተኮስ ይጀምራል። ታንያም በዚህ መሃል ለማገዝ ወጥታ ፍራንኮን ስትደባደብ ፍራንኮ ሆዷ ላይ ተኩሶ ይገላታል። ከርቲስ ከብዙ ትግል በኋላ ፍራንኮን አንቆ ይገለዋል። ታንያም ለሞት እያጣጣረች ልጄን አድንልኝ እያለች ከርቲስን ትጠይቀዋለች። ከርቲስ አሁን በንዴት ስሜት ቦታውን እያቋረጠ ወደፊት ይደርሳል። ከዛም ፊት ለፊት ሲደርስ እየተናደደ በሩን መደብደብ ይጀምራል። ናምጎንግም ያረጋጋውና ተቀምጠው ማውራት ይጀምራሉ። ናምጎንግ ውጭ ወጥተን መኖር እንችላለን፣ በረዶ እየቀለጠ ነው ብሎ የውጭውን በር አፈንድቶ ሊወጣ ቦምቡን አዘጋጅቶ ወደ ውጭው በር ሊለጥፈው ሲል የኢንጂኑ በር ተከፍቶ ቢጫ የለበሰችው ሴትዮ ናምጎንግን ተኩሳ ትጥለዋለች። ከዛም ከርቲስ ላይ ሽጉጥ ደቅና ወደ ኢንጂን ክፍሉ እንዲገባ ታደርጋለች። ውስጥ ሲገባም ከዊልፎርድ ጋር ይገናኛል። ዊልፎርድ ለከርቲስ እንዲቀመጥና እንዲበላ ይጋብዘዋል። ከዛም ዊልፎርድ ይህን ሁሉ መገዳደል እንዲፈጠር የእሱ እቅድ እንደሆነ ይነግረዋል። ወደዚህ እንዲደርሱ በሚስጥር ሲረዳቸው የነበረው እሱም እንደሆነ ያጫውተዋል። ይህንንም ያደረገበት ምክንያት ባቡሩ ውስጥ ያለው ሰው መጠን ስለበዛ እንዲቀንስ በማሰብ ነው። ከሁለቱም ወገን ሰው ሲሞት እያየ አውቆ ዝም ያለበትን ምክንያት ለዚህ ነው። እናም ከርቲስ እዚህ መምጣቱ የታሰበበት ምክንያት እንደሆነና እሱን ተክቶ ኢንጂኑን እንዲመራ ሊያደርገው እንዳሰበ ይነግረዋል። እናም ኢንጂኑ አሁን እንደ ድሮ ስለማይሰራ ትናንሽ ልጆችም የሚወስዱበት ምክንያት ማሽኑ እንዲሰራ የሚያደርጉ ስለሆነ ነው ይለዋል። ይህንንም ሲሰማ ከርቲስ ተናዶ ዊልፎርድን ይመተዋል። ከወለሉም በታች ሲመለከት አንድ ሕፃን ልጅ እየሰራ ያገኛል። ጎትቶ እንዳያወጣውም ማሽኑ እየተሽከረከረ ስለሆነ በዚህ ጊዜ እጁን ሰጥቶ እንዲቆረጥበት ያደርጋል። ውስጥ ያለውንም ልጅ እየጎተተ ያወጣዋል። ከወጣውም በኋላ ማሽኑ እጁን ቆርጦ ይጥለዋል። ከኢንጂኑ ክፍል በስተጀርባ ደግሞ ዮና ቦምቡን በሩ ላይ ለጥፋ እንዲፈነዳ ታደርጋለች። በፍንዳታውም ምክንያት ባቡሩ ይቆማል። ዮናም ውጪ ወጥታ
ነጩን በረዶ እያየች እያለ ታሪካችን በዚሁ ያበቃል።